ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ከሩሲያ በኒውክሌር ሳይንስ ዘርፍ የተመረቀው ድንቅ ኢትዮጵያዊ ወጣት አማን ዘውዱ የሀገራችንን ስም በዓለም አቀፍ የእውቀት መድረክ ላይ በታላቅ ኩራት ያስጠራ ሌላኛው እሸት ወጣታችን ይፋ ሆኗል። ይህ በእውቀቱና በትጋቱ የላቀ ደረጃ ላይ የደረሰ ወጣት ገና ከልጅነቱ ጀምሮ አብሮት ባደጉ ጓደኞቹ ዘንድ እጅግ ፈጣን ብሩህ አእምሮ ያለውና ታታሪ በመሆን የሚታወቅ ሲሆን ዛሬ ላይ ለደረሰበት ታላቅ ስኬት የበቃው በዚህ የማይበገር ጥንካሬው ነው። ወደ ከፍተኛ ትምህርት ተቋም ሲያመራም በነበረው እጅግ ከፍተኛ ውጤት ምክንያት በሐረማያ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ትምህርቱን ተጀመረ ሲሆን በቆይታውም የዩኒቨርሲቲው አንደኛ በመሆን አስገራሚ ብቃቱን አስመዝግቧል። ይህንን ተከትሎም ከ5 ዓመት በፊት በነበረው ድንቅ የትምህርት አፈጻጸም ምክንያት በሩሲያ ሀገር በሚገኘውና በዓለም ታዋቂ በሆነው ብሔራዊ የምርምር ኒውክሌር ዩኒቨርሲቲ በኒውክሌር ሳይንስ ዘርፍ የነጻ ትምህርት ዕድል ማግኘት ወደዚያ አምርቷል። ለዓመታት በትጋትና በጥንካሬ ሲማር የቆየው ወጣቱ አማን ዛሬ ላይ ለትምህርቱን በከፍተኛ ውጤት አጠናቅቆ ለምርቃት በመብቃቱ የዚህ ታላቅ ድል ባለቤት መሆን ይችላል። እኛም ለሀገር ኩራት ለሆነው ወንድማችን አማን ዘውዱ ለዚህ ታላቅ የኒውክሌር ሳይንስ ምረቃው የተሰማንን ታላቅ ደስታ እየገለጽን እንኳን ደስ አለ ለማለት እንወዳለን። ያገኘው ይህ ታላቅ እውቀት ለሀገርህና ለዓለም የሚተርፍ የወደፊት የስራና የህይወት ጉዞ የሚበልጥ በታላላቅ ስኬቶችና በበረከት የተሞላ እንዲሆን ከልብ ሎጎ ሐይቅ ሪዞርት ከሰኞ ጀምሮ ለአገልግሎት ክፍት ይሆናል ተባለ። እጅግ በጉጉት ሲጠበቅ የነበረው ሎጎ ሐይቅ ሪዞርት ከፊታችን ሰኞ ሐምሌ 6 2018 ጀምሮ በይፋ ለጎብኚዎችና ለተገልጋዮች ክፍት እንደሚሆን ተገልጿል። ሪዞርቱ ከደሴ ከተማ በ30 ኪሎ ሜትር ርቀት የሚገኝ ሲሆን በገበታ ለሀገር ፕሮጀክት ማዕቀፍ የተገነባ ዘመናዊ የቱሪዝም መዳረሻ ነው። በተፈጥሯዊ ውበቱና በመዝናኛ አገልግሎቶቹ በቅርብም በሩቅም የብዙዎችን ትኩረት ሲስብ ቆይቷል። ከሰኞ ጀምሮ ሪዞርቱ በይፋ ስራ በመጀመሩ የሀገር ውስጥና የውጭ ጎብኚዎች የተፈጥሮ ውበትን በመጎብኘቱ የተለያዩ የመዝናኛና የመስተንግዶ አገልግሎቶችን ማግኘት ይችላሉ። በሪዞርቱ ዙሪያ ያሉ አገልግሎቶችና መስህቦችን በተመለከተ ተጨማሪ መረጃ በቀጣይ እንደሚቀርብም ተገልጿል። የሁሉ አዲሱ የተፈጥሮ ፈርጥ ሎጎ ሐይቅ ሪዞርት በ13.3 ሄክታር መሬት ላይ ያረፈው እና የወሎን ተፈጥሮ ከዘመናዊ የቱሪዝም አገልግሎት ጋር ያሰናኘው ሎጎ ሐይቅ ሪዞርት ኢትዮጵያ በቱሪዝም ዘርፍ ያላትን እምቅ አቅም የሚያሳይ አዲስ መዳረሻ ሆኗል። ሪዞርቱ ምን ይዟል ከተባለ ዓለም አቀፍ ደረጃ ዘመናዊ ምግብ ቤቶችና መኝታ ክፍሎችን፣ በመዝናኛ ረገድ የመዋኛ ገንዳዎችና ላይን የሚማርኩ አረንጓዴ ስፍራዎችን፣ መሰረተ ልማት፣ የውስጥ ለውስጥ አስፋልት መንገዶችና የሄሊኮፕተር ማረፊያ እንዲሁም በተለያዩ የፍራፍሬ ዞኖች እና በደን የተከበበ መሆኑ ልዩ ትውስታን ይፈጥራል ተብሏል። ይህ ፕሮጀክት የወሎን ሕዝብ ባህላዊና ተፈጥሯዊ እሴቶች ለዓለም በማስተዋወቅ ረገድ ትልቅ ሚና እንግሊዝ በቤሊንግሃም አስደናቂ ብቃት ለግማሽ ፍጻሜ አለፈች። የዓለም ዋንጫ የሩብ ፍጻሜ ጨዋታዎች በከፍተኛ ትንቅንቅ እየቀጠሉ ይገኛሉ። ትናንት በተደረገው እጅግ አስደናቂ ጨዋታ እንግሊዝ ኖርዌይን 2-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ መሸጋገሯን አረጋግጣለች። የኖርዌይ መሪነት የውድድሩ አስደናቂ ክስተት በመሆን የቀጠለችው ኖርዌይ በሸልፕድረፕ ግብ መሪነት ይዛ የነበረውን ቢሆንም የሶስት አንበሶቹን አስፈሪ ጥቃት በመቋቋም አልቻለችም። በዚህም የኖርዌይ አስደናቂ ጉዞ በሩብ ፍጻሜው ተገጥቷል። የቤሊንግሃም ድምቀት 100 ደቂቃ በወሰደው በዚህ አስደናቂ ፍልሚያ የሪያል ማድሪድ ኮከብ ጂዲ ቤሊንግሃም ሁለቱን የእንግሊዞችን ግቦች በማስቆጠር የቡድኑን ባለውለታ ሆኗል። ለኮከብ ግብ አስቆጣሪነት የሚደረገው ፉክክር ቤሊንግሃም በመድረኩ በተከታታይ 2 ግቦችን ያስቆጠረ ሲሆን በዘንድሮ የዓለም ዋንጫ ላይ ያስቆጠረው አጠቃላይ የግብ ብዛት 6 አድርሷል። ይህም ለውድድሩ ከፍተኛ ግብ አስቆጣሪነትን ክብር ወይም ወርቅ ጫማ በግንባር ቀደምትነት እንዲፎካከር አድርጎታል። ቀጣይ ተጋጣሚ ማን ነው? ወደ ግማሽ ፍጻሜ ያለፈችው እንግሊዝ ቀጣይ ተጋጣሚዋን ከአርጀንቲና ጋር ሲሆን እንግዲህ ይህም በቀጣይ ሳምንት የሚካሄድ ይሆናል። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።